ውጤታማ የተባለው ግዢ ነገር ግን አጀማመሩ ያላማረው ነገር ግን ከሂደቶች በኋላ ለማንቸስተር ዩናይትድ አስፈላጊ ነጥቦችን ተቀይሮ በመግባት በካሪክ ማንቸስተር ዩናይትድ ስር ውጤታማ እየሆነ የመጣው ቤንጃሚን ሼሽኮ ዛሬ ለሶስተኛ ጊዜ ማንቸስተር ዩናይትድን ውጤታማ አድርጎ ተወጥቷል። በፉልሃም ጨዋታ ባለቀ ሰዓት ተቀይሮ ገብቶ ባለቀ ሰዓት 3-2 እንዲያሸንፍ አደረገ። እንደዚሁም በባለፈው በዌስትሃሙ ጨዋታ ላይ 1-0 እየተመራ ባለቀ ሰዓት ውጤታማነቱን አሳየን። አቻም ቢሆን አንድ እኩል አድርጎናል ባለቀ ሰዓት አግብቶ ማለት ነው። ዛሬ በኤቨርተኑ ጨዋታ ወደ ሻምፒዮንስ ሊግ ማንቸስተር ዩናይትድ የሚያደርገው ጉዞ ወደ ኤቨርተን ሜዳ አቅንቶ ተቀይሮ በመግባት ወሳኙን 3 ነጥብ ይዘን እንድንወጣ አድርጎናል። ቤንጃሚን ሼሽኮ ሻምፒዮንስ ሊግ እና ማንቸስተር ዩናይትድ ከዓመታት በኋላ ሊገናኙ ቀጠሮ የያዙ ይመስላል። ማንቸስተር ዩናይትድ ከአሁን በኋላ ያሉ ጌሞች ቼልሲ፣ ሊቨርፑል፣ አስቶን ቪላ አሸነፉ ተሸነፉ አይደለም። ሻምፒዮንስ ሊግ የመግባት እድላችን እኛ ዩናይትዶች በእጃችን ላይ ነው ያለው። ይህም በእጃችን ላይ ያለው ሻምፒዮንስ ሊግ ላለማጣት ጠንክሮ ዩናይትድ እስከ መጨረሻው ከካሪክ ጋር መስራት ይጠበቅበታል። ምክንያቱም ሻምፒዮንስ ሊግ መግባት ማለት በራሱ አንዱ የማንቸስተር ትልቁ ቦታ ነው፣ ትልቁ ደረጃው ነው። ማንቸስተር ዩናይትድ ዩሮፓ ሊግ አይደለም ደረጃው። ማንቸስተር ዩናይትድ ኤፍኤ ካፕ ወይ ካራባኦ ካፕ መወዳደሩ አይደለም ደረጃው። በእርግጥ ኤፍኤ ካፕ በእንግሊዝ ላይ ትልቅ ቦታ ይሰጧል። ነገር ግን የማንቸስተር ዩናይትድ ደረጃ ፕሪሚየር ሊግ አናት ላይ መቀመጥና እንደዚሁም ሻምፒዮንስ ሊግ ላይ ተወዳዳሪ መሆን ነው። ይህንን ለማድረግ ደግሞ ያለምንም ጥርጥር የሌሎቹን ውጤት ሳንጠብቅ በእጃችን ላይ ያለውን ውጤት እያስጠበቅን ቀሪ ጨዋታዎቹን ማካሄድ ነው። ሁሉም በእጁ ላይ ነው ያለው ነገሩ ማለት ነው። ማንቸስተር ዩናይትድ ዛሬ ዩናይትድ ወደ ኤቨርተን በቀናው ጨዋታ ላይ እንግዲህ ትንሽ የሆነች እንደኔ እይታ መንገጫገጮች ያየሁበት ይመስለኛል። ይህም የሆነበት ምክንያት እንደኔ አስተሳሰብ ማንቸስተር ዩናይትድ ከ13 ቀን በኋላ ነው ወደ ጌም የተመለሰው። አንዳንድ ሰው እንደዚህ ሰፊ ረፍት ሲያገኝ ቲማችን በኮንዲሽን እንደዚሁም በጥሩ አቋም ሊመጣ ይችላል ይላል። ኖ ይሄ አይደለም። አንድ ቲም ሁሌም ጌም ላይ መሆን አለበት። ከጌም በራቀ ቁጥር በትሬኒንግ ብቻ ያን ቲም ቀጣይነቱን ልናይ አንችልም። የማንቸስተር ዩናይትድ ዛሬም ትንሽ የተንገጫገጨው ነገር ይመስላል። ምክንያቱም አንዳንድ ስህተቶች ስናይ ነበረ። ነገር ግን በዚህም በዛም ብሎ ወሳኛውን 3 ነጥብ በቤንጃሚን ሼሽኮ ጥሩ ግዢ፣ ነገር ግን አጀማመሩ ሳያምር አሁን ላይ ለዩናይትድ ትልቁን ጥቅም እየሰጠ የመጣ ተጫዋች ሆኗል ማለት ነው። ሳምንታችን አሪፍ ሆኖልናል። ፈታ ዘና እያለን የምናሳልፍበት ሳምንት ይሆናል ማለት ነው። እሁድ ከቀኑ 11 ሰዓት ላይ ኦልድ ትራፎርድ ላይ ክሪስታል ፓላስን ያስተናግዳል። በዛ ጨዋታ ላይ እንግዲህ እንገናኝና አንዳንድ ነገር እንላለን። ሁላችሁም ዩናይትድ ደጋፊዎች አከብራችኋለሁ፣ ወዳችኋለሁ። ይሄን ቤት ፎሎ፣ ኮሜንት፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሁላችሁም ዩናይትድ ደጋፊዎች አከብራችኋለሁ፣ ወዳችኋለሁ። ሰላማችሁን ያብዛልኝ።